ቁስላሙሻ እንደ ልቡ አይጮህም ነው የሚባለው። አቁስልሃቸዋል እኮ በስልጣን ወቅተህም ባይሆን አቅም ሰማር አቁስልሃቸዋል። እኔ ከመንግስት ጋር አብሮ መስራት የሚለው እንደዚህ ነው የማየው። ማደንዘዣ ነው ፓርቲዎችን ኖ ልክ አይደለም ብለው መንግስትን እንዳይሞገቱት በመደመር በተሰኘው እንግዲህ አገር በቀል እንበለው ብልጽግና በቀል እንበለው ወይም የዶክተር አብይ አህመድ ፈጠራ እንበለው እኔ መደመር የሳቸው መጽሐፍ እንደሆነ ነው የማውቀው። ጥሩ ነው እኮ መደመር ግን በቦታው ሲሆን ነው የምትደምረው። ውሃና ዘይትን አትደምርም፣ ነዳጅና ውሃን አትደምርም። ሁለቱም ተቃራኒ ሆኖ መቀጠል አለባቸው። ውሃውም ለህይወት ያስፈልጋል፣ ዘይቱም ለህይወት ያስፈልጋል። የሚዋሃዱበት ደግሞ ጊዜ አላቸው። እዛ ሰዓት ላይ ድስት ተጥሮ ምናምን ነው አብረው ነጥረው እዛ ነው። እሱም ቢሆን አይዋሃዱም፣ ዘይቱ ከላይ ይጠላል። እኔ ተቃዋሚዎች መንግስት እንዳይሳሳት፣ መንግስት ከመስመር እንዳይወጣ ልጓም የሚሆን የተቃውሞ ጎራ ያስፈልገዋል። ጠንካራ ተቃውሞ። ኡሁሩ ኬንያታ ማን ነው አሁን ያለው የኬንያ ፕሬዝዳንት ዊሊያም ሩቶ ባለፈው በነበረ ኢናጉሬሽን ላይ አሸንፈው ስልጣን ላይ ሲወጣ በፍጹም ስልጣን አልሰጠም ለተቃዋሚ ፓርቲዎች። በደንብ እንዲቃወሙኝ ይፈልጋለሁ፣ እንዲቃወሙን እንፈልግ፣ ህጸጻችንን እንዲያሳዩን። አይታል እንግዲህ ተቃዋሚዎች የሩቶ ፓርላማ የሆነ ህግ አውቶ ከማጽደቁ በፊት ተቃዋሚዎች በሚያቀርቡት ጥሪ ህዝቡ ያን ሁሉ እንትን ያስቀይር ነበር። አየ መስታወት ታውቃለህ? መስታወት ጧት ፊት ላይ የምታየው ለመስታወት ሴቶች እንደሚቀርቡ ይነገራል ብዙ ጊዜ ለውበታቸውም ስለሚጨነቁ። እኛም እኔም መስታወት ሳላይ አልወጣም። አንተ ጋር ስመጣ ከርባሳ ሰራኝ ጸጉር አበጣጠሬ ምናምን ቸክ አድርጌ ነው የምወጣው። ምንም ብታረጅ ከመስታወት ውጭ አትሆንም። እና መስታወት የምታየው እንከን ካለብህ ሰውነት ላይ፣ ፊት ላይ፣ አለባበስ ላይ፣ ይሄም መንግስት አካሄዱ ላይ፣ ሂደቱ፣ አሰራሩ ላይ እንከን ካለበት መስታወት የሚሆኑት ተቃዋሚ ፓርቲዎች ናቸው። ፖለቲካውንም እኮ ዲሞክራሲውን እኮ ከፍ እንዲል የሚያደርጉት ተቃዋሚ ፓርቲዎች ናቸው። እነኚህም ፓርቲዎች ጉያ ስር አምጥተህ ስልጣን ሰጣቸው። ገባ? ቁስላሙሻ እንደ ልቡ አይጮህም ነው የሚባለው። አቁስልሃቸዋል እኮ በስልጣን ወቅተህም ባይሆን አቅም ሰማር አቁስልሃቸዋል። እዚህኛው ጉዳይ ላይ አቶ አበበ ፖለቲካውን በርቀት የሚከታተሉ ሰዎች ይህንን አካሄድ መንግስት የፖለቲካ ምህዳሩን ለማስፋት የሄደበት ርቀት ሳይሆን በፓርቲዎች መካከል ክፍፍልን ለመፍጠርና ለማዳከም የሄደበት እንደ አንድ ስትራቴጂ አድርገው የሚያነሱት አሉና የእርሶስ አስተያየት ምንድነው? እንዲሉ ሼር አድርጋለሁ። ከነሱም ከመንግስት ጋር አብሮ መስራት የሚለው ሊሚቴሽን ያስፈልገዋል። ይሄን ነገር መጀመሪያ ላይ በህግም ጭምር የደነገግነው ምናልባት ወደፊት የሚታይ ነገር ይሆናል። ኢዜማ ውስጥ ያለው ነው። ከመንግስት ጋር የምትሰራው መንግስትና ፓርቲን የለየ መንግስት ሲሆን ነው። የመንግስት ስራ ላይ ተመደበ የምትሰራው ስራ የመንግስት ስራ ነው። እሱ የፖለቲካ ፓርቲዎች መተው ተዋድረው ምህዳሩ ላይ ገዢው ፓርቲ ቢሸነፍና ሌላውን ቢመጣ የመንግስት ስራ ይቀጥላል። ችግሩ ኢትዮጵያ ውስጥ መንግስትና ፓርቲ አልተለየም። እንዲያውም ጭላንጭሉ በኢህአዴግ ዘመን ይሻል ነበር መንግስትና ፓርቲን የመለየት። አሁን እኮ ቶታሊ ብልጽግናም መንግስትም ነው ፓርቲም ነው፣ ምንም ጥርጥር የለውም። ኤቭሪንትን ብልጽግና ነው የሚያደርገው። ስለዚህ መንግስትና ፓርቲ እንደ ብልጽግና ዘመን ደግሞ በቃ እዛ አንድ ላይ የተጨፈለቁበት ዘመን የለም። ስለዚህ ይሄ ባልተለየበት ሁኔታ አንተ የመንግስት ስራን ፕሮፐርሊ ሰርተህ አብሮ በመስራት በሚለው እንትን የምትቀጥል ቢሆን ወይ እዚህ ጋር መጥተህ ፖለቲካ መድረክ ላይ ደግሞ ልክ አይደለህም ብልጽግና ብለህ ልትሞግት የሚያስችል የፖለቲካ አቋምና ስብዕና ያስፈልጋል። ገዢው ፓርቲ እንደፈለገ የፈለገውን እንትን እያለ አንዲት መግለጫ ለማውጣት ስልጣን ስለሰጠህ ብቻ የምትሳቀቅ ከሆነ ምንድን ነው ለህዝብ የቆምከው? ለምን አትዋሃድና አንድ ላይ ሀገር አታገለግልም? የፖለቲካ ምህዳር መስፋት ማለት ሲጀመር የፖለቲካ ፓርቲ ብያኔው ራሱ ለምን አስፈለገው የሚለውን ብያኔ ዲፊኒሽኑ የፖለቲካ ፓርቲ የመንግስትን የየቀኑን እንቅስቃሴ ህጸጾች እየነቀሱ አውተው ለህዝብ ማጋለጥ፣ ጉብጠቱን እያረቁ ማቃናት፣ ይሄ የፓርቲዎች ትልቁ ዓላማ ነው። ስልጣን መያዝ ብቻ አይደለም። ስልጣን ላይ ያለው መንግስት ራሱ እንዳይባልግ፣ መስመር እንዳይስት፣ ዲሞክራሲ እንዳይጨፈልቅ እግር በእግር እየተከታተልክ አንተ ነህ የምታስተካክለው። ተቃዋሚው ለዚህ ነው የሚያስፈልገው። አቅም ፈጥሮ ደግሞ ሲመጣ አማራጭ ፖለቲካ ይዞ ይመጣና ህዝቡን ያስተዳድራል። ስለዚህ በእርሶ እይታ አሁን ላይ በሀገሪቱ ላይ እየታዩ ያሉ አለመግባባቶች፣ በየዘርፉ የሚታዩ ክፍተቶች ላይ
ተቃዋሚ ፖለቲካ ፓርቲዎችም ስራቸውን አልሰሩም ብለን ማለት እንችላለን። ምንም ጥርጥር የለውም። እስቲ ንገረኝ፣ ይሄ ሁሉ ነገር ሲሆን የትኛው የፖለቲካ ፓርቲ ነው በጣም በጣት የሚቆጠረው? ኢህአፓ እናት አይ ቲንክ አሁን ወደ መተባበር ነገር የመጡት ከነኚህ ፓርቲዎች ውጪ የትኞቹ ፓርቲዎች ናቸው ይሄ ነገር ልክ አይደለም ብለው? አርሲ ላይ የተፈጠረውን ጭፍጨፋ ትላንትና አይተሃል። ወለጋ ላይ የተፈጠረው ችግር፣ ጦርነቱ ላይ አይተሃል። አሁን ያለው የሰሜኑ ልክ አይደለም ይሄ ጉዳይ። መንግስት በሁለት ሰፊነት ይሄን ያድርግ ብሎ መንግስት ላይ ጫና መፍጠር የሚፈልግ ፓርቲ አውቶ እናንተ ጋር መጥቶ እዚህ ሚዲያ ጋብዞ የሚሞግት አካል አይተሃል? ፓርቲዎች ይሄንን ማድረግ የማይችሉና ዝም ብሎ ብቻ ምርጫ ሲመጣ ዶሴያቸውን አራግፈው አዋራ የጠገበ ዶሴ አራግፈህ ወተለ ምርጫ ቅባት ተወልውለህ ሚዲያ ላይ ክርክር ሲፈጠር ገጥመህ የማታደርገውን ኢሉዥን የሆነ ነገር ለህዝብ ቃል የገባ እሱ ነው። ይሄ ነው እኮ የጠፋው። አሁን እዚህ ማን ያሳየው ይሄን መንግስት ሲሳሳት? ልጓም ለምንድን ነው ለበቅሎና ለፈረስ ልጓም የሚያስፈልገው? ልቅ ከሆነ የተጫነውን ሰውዬ እኮ አንስቶ ያፈርጡታል። ልጓም ያስፈልጋል። ለምንድን ነው መኪናም ፍሬን የሚያስፈልገው? ይሄንን ለምንድን ነው መሪ የሚያስፈልገው? ጠመዝማዛው ይሄንን ለማድረግ የፖለቲካ ፓርቲዎች ትልቅ አስተዋጽኦ ማድረግ ይችላሉ። ይሄን ለማድረግ አቅም የላቸው። ቅድም እንዳልኩ ለምሳሌ ኢትዮጵያ ውስጥ ወደ 60 ምናምን ፓርቲዎች አሉ። በቀደም አይታል የእንግሊዙ አምባሳደር የብልጽግናን ዋናውን ቢሮ በጎበኘበት ሰዓት አቶ አደንፋራ የፓርቲው ምክትል ፕሬዝዳንት ወደ 275 ሰዎችን በመላው ሀገሪቱ ሹመት ሰጥተናል ከተቃዋሚ ፓርቲዎች። ይሄ ነው አሁን ዲሞክራሲውን ማስፋት። ግለሰቦች ናቸው የተሾሙት ነው የኔ ዲቤቲንግ። ግለሰቦች ተሾመዋል። መታገል ያለብን ለግለሰቦች ሹመት አይደለም። አገሪቱ ዲሞክራሲያዊ መንግስት እንዲኖራት ነው። አገሪቱ ዲሞክራሲያዊ ወደሆነ መንገድ እንድትሄድ ነው። የህዝብ ድምፅ እንዲሰማ ነው። የህዝብ ብሶትን እንድንባስ ነው እንጂ ጥቂት ግለሰቦች ስልጣን ላይ ስለወጡ ስለተሾሙ ብቻ ዲሞክራሲው ሰፍቷል ነው የምንለው። ይሄ በጣም አሜዚንግ። ስለዚህ ፓርቲዎች ክልል ላይ የሚያሉት አገር አቀፍ ፓርቲዎችም እኮ አሉ። አሁን በጣም ውስን ይሆኑ ያው እንደው የኢዜማ ጎልቶ ይወጣ እንጂ ፕሮፌሰር ብርሃኑም ትምህርት ሚኒስትር ስለሆኑ ሌሎቹም እኮ ተቋርሰዋል። ሚኒስትር ዴታ ማድረግ ምናምን እንደው አንዱ ላይ መረባረብም ብቻ ተገቢ አይደለም። ምናልባት ኢህአፓ ከመንግስት ጋር አብሮ መስራት የሚለው የለውም። ከዛ ውጭ እኮ ሌሎቹ ፓርቲዎች ልሰዋል፣ ቀምሰዋል ማለት። ስለዚህ ክልል ላይ ያሉ ፓርቲዎችን ብታያቸው ይሄው ነው። የቦሮ ዲሞክራሲያዊ ፓርቲ እዛ ቤኒሻንጉል ጉሙዝ ላይ ያለ አሁን ከብልጽግና ጋር ተዋሃደ። ጥሩ ነው። አምኖበት ከተዋሃደ እንዲህ እኮ ጥሩ ነው። አብሮ መስራት በሚለው ግን አሁን እስር ቤት የሚማቀው ዮሐንስም ጭምር ኃላፊነት ወስዶ ይሰጥ ነበር። አብሮ ያስሉሱህና እምቢ ስትል ጋማና አስሮ ያስገባዋል። ከዛ በኋላ ፓርቲውም ላይ አደጋ ትፈጥራለህ። ስለዚህ ግለሰቦችን ማሾም አይደለም አብሮ መስራት። ጥቂት ግለሰቦች ስለተሾሙ የሀገሪቱ ችግር ተቀርፏል ማለት አይደለም። መታገል ያለብን የፖለቲካ ፓርቲ አመራሮችና አባላት ለስልጣን ወይም ለማኑ የሆነ ኃላፊነት ቁጭ ብለን እንትን ለማለት አይደለም። ህዝብን የስልጣን ባለቤት ለማድረግ ህገ መንግስቱ እንዲከበር ለማድረግ የዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ለማድረግ የሚጣስ ህግ ካለ እሱም ቆመን ጥብቅና ቆመን ለመታገል መሆን ስለሚገባው ይሄን ለማድረግ አስቻይ አይደለም። አቶ አበበ በርካቶች ፖለቲከኞችን ራሳቸውን ይተቻሉ። የሚተቹት ፖለቲካውን እንደ አንድ የገቢ ማስገኛ እንደ አንድ የንግድ ዘርፍ እየተቆጠረ ነው የኛ ሀገር ፖለቲካ የሚሉ በርካቶች ናቸው። ምክንያቱም ያው ምርጫ ቦርድ የተወሰነ ገንዘብ ይበጀታል። ያንን ገንዘብ ለመከፋፈል ፖለቲካውን እንደ አንድ ህይወታቸውን ማስቀጠያ አድርገው የሚንቀሳቀሱ የፖለቲካ ሰዎች አሉ ብለው የሚተቹ አሉና ለሱ ትችት የርሶ ምላሽ ምንድነው? 100% እንዲህ አይነት ሰዎች እንዳሉ ምንም አትጠራጠር። እንደምንም ተፋትገው ፓርላማ የሚገቡ አሁን የክልል ፓርቲዎችን የፓርቲያቸውም ጭምር ጠፍቷል ድምጽ ነው። ሲምፕሊ አብንኑ ሰለውን ለምን አናነሳም? አሁን ፓርቲው አማራ ክልል ላይ እንቀሳቀሳል። ጥቂት ሰዎች ግን ስልጣን ማማ ላይ ነው ያሉት። ፍራንክሊ እንግዲህ ነጭ ነው መነጋገር ያለብን።